ኢየሱስ ራእይ 1:18 ላይ ቃል ጠቅሼ ነው የምነግርህ የሲኦልም የሞትም መክፈቻ አለኝ። ኢየሱስ ጋር የሲኦል መክፈቻ ምን ያደርጋል? አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል። ጨለማ ውስጥም ትገባለህ፣ ወደ ጥልቁ ዓለም ገብቼ ዓለም ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብለህ ትወጣለህ። ተቀብዬ እወጣለሁ። ግን ወደ ጨለማው ስትገባ እንደው ብትቀርስ ማርያም የሴቶች ጋድ ኦፍ ጀነራልስ ናት ብዬ አምናለሁ። ምልጃዋስ ምንድን ስለወለደች እናት ብዬ ብለምነው ኢየሱስ አይሰማኝም? ማለት ሪያሊቲ እስክናወራ ተው፣ ሃይማኖት ነኝ ተውና፣ ባይብል ውስጥ እኮ ዝማሬ ራሱ ትዝ ይልሃል? ማርያም የጻፈችው ዝማሬ ለእግዚአብሔር የጻፈችው ዝማሬ በወርሺፕ ዓለም እንኳን ለማምለክ ዝማሬ ጽፋለች ማርያም። ባይዞይ አጭበርባሪ መላእክቶች አሉ። ተው አጭበርባሪ መላእክቶች አሉ ምናምን የሚለው ተሱንማ በደንብ አድርጌ ሰምቻለሁ። በጣም ስጸልይ ያ እንጂል በስተት ያየሁት መልአክ ነው። ያ ድንክዬ መልአክ ከጨለማ ዓለም የመጣ እንጂል ፕሬዚደንሻል የሆኑ አለባበሶች ፕሮፌቶች ቢለብሱ ሱፍ ቢለብሱ፣ አሁን የለበስኩት ሱፍ ይሄ 35 ሺህ ነው ዋጋው። 35 ሺህ። እሺ። ያረኩት ጫማ 15 ሺህ ነው። ፕሬዚደንሻል ሸሚዞች አሉኝ እኔ አሁን። እሺ። ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉ። እሺ። ከደሃ ጋር አልበላም ትላለህ፣ ግን እንደ አንድ ነብይ ታዲያ ከደሃ ጋር ካልበላህ እንዴት ነው? ደሃ ጓደኛ ጋር ብዙ ህብረት የለኝ። ድህነት ግን ኢምፓርቲ ያደርጋል፣ ይጋባሃል። ሪል እመን። አሁን ለምሳሌ ሀብታም የሆነ ሰው ከደሃ ጋር ጓደኛ ከሆነ ድህነቱ ይጋባበታል። በዛኛው ሰውዬ ዶሚኔት ይሆናል። የነቢያት ፕሮፌሰር ነኝ ነው የምትለው? ምን ማለት ነው የነቢያት ፕሮፌሰር? ነቢያት የደረሱበት የመገለጥ ዓለም እስከዚህ ልክ ድረስ ነው ለማለት ያክል ነው። ከአንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ። ምን መጽሐፍ ቅዱሳዊ መረጃ ይዘህ ነው ማለት? ጳውሎስ ብትመለከት በመንፈሳዊ ዓለም ፕሮፌሰር ነው ጳውሎስ። ታዲያ አንተ አልበዛብህም ወይ ነው? ፕሮፌሰር፣ ሜጀር፣ ፕሮፌት። ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረበው? ሽሮ እንጀራ ፍርፍር ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም። ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱ ይመጣልኝ። ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ታው ሽሮ በልታ አታውቅም ነው? ሰልችቶ ሆነ ሰለቸኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። በኢየሱስ ክርስቶስ። ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው። ጭንቅላትን ይደፍናል። ስለዚህ አንተ አሁን ይሄ ሽሮ አዘውትሮ ከሚበላ ሰው ጋር አትግባባም ቶሎ። ወደ ሰማይ ሄደህ ነበር አሉ። በዛ አጋጣሚ እንኳን በሰማይ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሰማይ እኮ አንተ አሁን በቀጥታ ስንተኛ ሰማይ ላይ ገባ? ዮሐንስ የደረሰበት አራተኛ ሰማይ ነው። አራተኛ ሰማይ ነው። ዮሐንስን አገኘኸው? ግን እዛ ዮሐንስ አግኝቼዋለሁ፣ ግን ትኩረቴ እሱ ላይ አይደለም። አንድ ጊዜ ደግሞ እንደዚህ ፋራህ የሚባል እንጅል አየው። ፋራህ የሚለው እንጅል በዕብራይስጥ አይ ቲንክ ይሄ ሰርች እናደርገዋለን ሌላ ቀን። እንትና እኔ ፋራህ ማቀም ሞፋራህ ሯጩ እሱን አውቃለሁ። ሞፋራህ። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን፣ እንዲሁም ደግሞ በተለያየ ቦታ ሆናችሁ ይህንን ዲቫይን ሾው የምትከታተሉ ሰዎች በሙሉ ሰላም እላችኋለሁ። ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነኝ። እንግዲህ ለተወሰኑ ጊዜያት ያው ዲቫይን ሾውን እንደነገርኳችሁ አዲሱ ስቱዲዮ እየገነባን ስለነበረ በዛ ምክንያት ጠፍተን ነበረ። ለዛም ደግሞ ያው እንግዲህ ይቅርታ እየጠየኩኝ ደግሞ በአዲስ መልክ እንግዲህ በምንችለው መልኩ እግዚአብሔር በረዳን መልኩ ወደ እናንተ ለመድረስ እየሞከርን እንገኛለን ማለት ነው። ሰላም ውድ ተመልካቾች፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን፣ እንዲሁም ደግሞ ይሄንን የምናገረውን የአማርኛ ቋንቋን የምትሰሙ በምልክትም እንዲሁም እያስተረጎሟችሁ እንደምትሰሙ ሰምቻለሁ። እንዲሁም ደግሞ የሌላ ቋንቋ ተናጋሪዎችም እንግዲህ እኔ የምናገረውን ቋንቋ በሚችሉ ሰዎች የተረጎመላችሁ እንደምትሰሙና አስተያየትም እየሰጣችሁኝ ስለሆነ በተለይም ደግሞ መስማት የተሳናቸው ሰዎች ወይም የምልክት ቋንቋ ተናጋሪዎች ለምን የምልክት ቋንቋ አታደርግልንም የሚል በግል መጥተው ቢሮ ድረስ ጠይቀውኛል። ለዛም ደግሞ እንግዲህ እየሰራሁበት እገኛለሁ። በሚቀጥለው ፕሮግራሜ እንደዛ አደርግላችኋለሁ። ጤና ይስጥልን፣ እንደምን አላችሁ? እኔ ደህና ነኝ። ለተወሰነ ጊዜ ከዲቫይን ሾው እንግዲህ ጠፍቼ ነበር። አሁን ደግሞ መጥቻለሁ ማለት ነው። በዚህ በአዲሱ ስቱዲዮ ወደ እናንተ መጥቻለሁ። እንዴት አላችሁ? ደህና ናችሁ ወይ? እንግዲህ ዛሬ እንግዳ አድርጌ ጋብዤላችኋለሁ። ፕሮፌሰር ሜጀር ፕሮፌት ኃይሌ አይደል? ሜጀር ፕሮፌት ኃይሌ። ፕሮፌሰር የሚልም አይቻለሁ አንድ ቪዲዮ ላይ። ለዛ ነው
ያው እሱ ፕሮፌሰር ነኝ ለነቢያት ፕሮፌሰር ነኝ የሚል ነገርም ስላየሁኝ ማለት ነው። እሱ በኋላ እናወራበታለን። ግን ያው ስሜን ለማስተዋወቅ ያክል በሜጀር ያዘው ሜጀር ፕሮፌት ኃይሌ እንግዲህ ሜጀር ፕሮፌት ኃይሌን ጋብዤላችኋለሁ ማለት ነው። ከየት ቤተክርስቲያን ነው ሜጀር ፕሮፌት? ከራሴ ቤተክርስቲያን ነው። እሺ በደሙ ኪዳን ዓለም አቀፍ ቤተክርስቲያን ከሚል ቸርች ነው የመጣሁት። የራሴ ራእይ አለኝ። ስለዚህ ፓስተር ሶፊን በጣም አመሰግናለሁ። እንግዳ አድርገህ ደግሞ ስለጋበዝከኝ በጣም ቴንክ ዩ። የእግዚአብሔር ሰው ነው አንተ። ጀስት አይ ሪስፔክት ዩ፣ በጣም አከብርሃለሁ። እንግዲህ በጣም በሚያምር ስቱዲዮ ዛሬ ስላገኘሁህ ደስ ብሎኛል ከምልህ በላይ። ስለዚህ ቴንክ ዩ ለማለት ፈልጋለሁ። እንግዳ አድርገህ ስላቀረብከኝ በጣም አመሰግናለሁ። በጣም በደስታ። ስለዚህ የአንተ ሚዲያ ደጋፊዎችን እንከታተላለን። ከዚህ የበለጠ ደግሞ ሞር እንድትሰፋ በመንፈሳዊ ነገርም ደግሞ እንድትገለጥ እንፈልጋለን። ስለዚህ ተባረክልን፣ እንወድሃለን ለማለት ፈልጋለሁ። ቴንክ ዩ። በጣም አመሰግናለሁ። እንግዲህ ተመልካቾቼ እና አድማጮቼ በተለያየ ዓለም ሆናችሁ የምትከታተሉ ሁላችሁንም አመሰግናለሁ። ዲቫይን ሾው ነው። ሰብስክራይብ፣ ሼር እያደረጋችሁ አስተያየቶቻችሁን እንድትሰጡን በዚሁ አጋጣሚ መጠየቅ ፈልጋለሁ። በዚህ በቲክታክ ላይ እየተከታተላችሁ ያላችሁ አንዳንድ ሰዎችን አስገባለሁ። ጥያቄ ካላችሁ ጥያቄዎቻችሁን የምትጠይቁ ይሆናል። በዚህ ማን እንዳለ እንግዲህ አሳያቸዋለሁ። ሜጀር ፕሮፌት ነው ያለው። ሰላም በላቸው። ሰላም ባላችሁበት። እኔ ሜጀር ፕሮፌት ኃይልሽ ነኝ። ሰላም እላችኋለሁ፣ እወዳችኋለሁ። ዲቫይን ሾው ፓስተር ሶፊ ጋር አሁን ቀጥታ ኢንተርቪው እያደረግን እንገኛለን። አንዳንድ የምትጠይቁት ሀሳብ ካለ ስለ መንፈሳዊ ዓለም፣ ስለ ነቢያት ዓለም የተለያዩ ሀሳቦችን የምናወራ ይሆናል። እወዳችኋለሁ። በጣም ጥሩ አመሰግናለሁ። እንግዲህ እንዴት አላችሁ? እንዴት ቆይታችኋል? እንግዲህ በዚህ በዲቫይን ሾው ፖድካስት እና እንዲሁም የተለያዩ ሀሳቦችን የምናነሳበት ላይ በዚህ ጉዳይ አለኝ እንዲቀርብልኝ እፈልጋለሁ። የማመሰግነው ሰው አለኝ፣ እንዲሁም ሀሳብ አለኝ በተለያዩ ጉዳዮች ላይ እንዲሁም ደግሞ ተበድያለሁ፣ ህዝብና መንግስት እንዲያቀልን እንፈልጋለን የምትሉት የትኛውም ፕሮግራም እንዲሰራላችሁ የምትፈልጉ ካላችሁ እንዲሁም ማስታወቂያዎች እንዲሰሩላችሁ የምትፈልጉ ካላችሁ በዚህ ስልክ ቁጥር በቀጥታ ከታች ባለው በዋትስአፕ እንዲሁም በቀጥታ ቴክስት በማድረግ ልታገኙን ትችላላችሁና በጣም አመሰግናለሁ ስለ ትብብራችሁ። ሜጀር ፕሮፌት እንዴት ነህ? አሎ ፓስተር እንዴት ነህ አንተ? እንግዲህ አነጋገርህ ያው ያነጋገር ዘይህ ያነጋገር ለዛ ምንም ከየት ነህ እንዴት ነህ ምናምን ሳልል ፒያሰሜን አካባቢ የትግራይ ሰው አካባቢ ወይ ወደዛ ወደ ኤርትራ አካባቢ አይነት ነገር ነው አክሰንትህና። ከየት አካባቢ ነህ አንተ? ኦኬ ትውልድ ቦታዬ የተወለድኩት ትግራይ ነው። ጀስት የኔ ፋሚሊ ሁሉ መቀሌ ነው። ከመቀሌ ነው የመጣሁት። ትግራዋይ ነኝ ማለት ነው። ከትግራይ የመጣ ነቢይ። እንግዲህ ከብዙ አገልጋዮች ጋር የመገናኘቱ እድል ገጥሞኛል። ከትግራይ አካባቢ ነቢይ አልገጠመኝም እስካሁን። እንግዲህ ያው አካባቢያችን ብዙ ጊዜ የፕሮቴስታንት የኦርቶዶክስ ተከታይ ነው አብዛኛው ትግራይ ላይ ያለው። አብዛኛው ማህበረሰብ ኦርቶዶክስና ሙስሊም ነው ትግራይ ላይ ያለው። እንግዲህ ከትግራይ ደግሞ እንግዲህ አንድ ነቢይ ተገኝተዋል። እንግዲህ በተሰጠን ጸጋ ደግሞ ለህዝባችን ለሀገራችን ሰላማዊ የሆነ ነገር ልማታዊ የሆነ ነገር ለመስበክ ለማገልገል ዝግጁ ነን። እንግዲህ የመጣሁት ከትግራይ ከመቀሌ ነው። በጣም ጥሩ። ጥያቄ ያለው ሰው ካለ ለፕሮፌት እንግዲህ ከዛ ጥያቄ ካላችሁ አስተናግዳለሁ ማለት ነው። በዚሁም ደግሞ በዩቲዩብ ላይ የተከታተላችሁ ያላችሁን በቀጥታ ስርጭት በቲክታክ ፕላትፎርም በተለያዩ የሚዲያ አማራጮች ይሄ ቪዲዮ የደረሳችሁ ሰዎች የተከታተላችሁ እንደሆነ አምናለሁኝ። ጤና ይስጥልን። እንዴት አላችሁ? እንዴት ቆይታችኋል? ሰላም ብያለሁኝ ማለት ነው። ስለዚህ ይሄ የአዲሱ የዲቫይን ሾው ፕሮግራም ነው። በዚህም ደግሞ ፖድካስት ላይ እንግዳ ሆናችሁ መቅረብ የምትፈልጉ ሰዎች ካላችሁ መምጣት ይችላላችሁ። ሀሳቦቻችሁን እንቀበላለን፣ እናስተናግዳለን። ፕሮፌት ሜጀር ፕሮፌት እንግዲህ ከመቀሌና ወይም ከትግራይ አካባቢ ወይም ትግራዋይ ነኝ ብለኸኛል እና እንዴት ነው ከዛ አካባቢ ብዙ አገልጋዮች ይታያሉ? እንደዚህ ትግራይ ላይ እንኳን አሁን ላይ ጀስት ብዙ አገልጋዮች አሉ። ወደ መቀሌ ብዙ ቸርቾች አሉ። አሁን ቸርች ፕላን ተደርጓል አሉ። ትልቅ ቸርቾችም አሉ። አሁን አንዳንድ ነቢያቶችም አልፎ አልፎ ብዙ ባይሆን ሚዲያ ላይ የወጡ እንደዚህ የገነነ ስም ያላቸው ሰዎች ባይገኙ ፓስተሮች አሉ፣ ወንጌላውያን አሉ፣ በጣም ለወንጌል ዋጋ የሚከፍሉ። አድዋ ራሱ የሚገርም ወደ እኔ ጌታን ያገኘሁት አድዋ ነው።
እና ወደ 6-7 ቸርች አለ አድዋ ራሱ። ህይወት ብርሃን የሚባል አለ፣ ኤምኬሲ አለ፣ ብዙ መካነ ኢየሱስ አለ፣ ብዙ ቸርቾች አሉ። አድዋ ኢቭን ነገር መቀሌ በጣም ብዙ ቸርቾች አሉ። ስለዚህ ብዙ የምእመን ይሄ ፍሰቱ እንኳን ባይኖርም ቸርቾች ግን ፕላን ተደርገው የእግዚአብሔር መንግስት ስራ የሚሰሩ ስለ ምድር የሚጸልዩ ስለ ሰላም የሚጮሁ በጣም ትክክለኛ ለወንጌል የሚከፍሉ ሰዎች አሉ። እና እኔ አሁን እዛ ጌታን ስቀበል ኦልሞስት ወደ ከ150 በላይ ነፍሳት ጌታን አስቀብያለሁ። በዛ ትግራይ አካባቢ በስውር ማለት ነው። የዛን ጊዜ ነብይነት ምናምን አይታወቅም። እኔ አሁን ነብይ ነኝ መጀር ነኝ ምናምን አላውቅም። የዛን ጊዜ በቀኛ ወንጌል ብቻ ነው የምንሰራው። ከዛ ይጸለያል ጀስት እንደ ፕሮፌት ነኝ ምናምን አክት የምታደርግበት ምናምን ሁሉ በፍቅር አብረህ ነው ወንጌል የምትሰራው እና በጣም ዋጋ ያስከፍላል። ወንጌል እየሰራ ኢቭን ከታየ ሌላ ነገርም ሊደርስብህ ይችላል። ስለዚህ እኛ ሀገር በፋሚሊ እንኳን እኔ በፋሚሊ ጭራሽ ከፋሚሊ ሪጀክት ተደርጋለሁ። ኦኬ ጌታን በማግኘት ብቻ ተው አገልጋይ በመሆን ተውና ጌታን በማግኘት ብቻ ሪጀክት ያደርጉሃል እና መገለል አለ እና ይሄ የመገለል እንትን ጀስት አሁን ዘመናችን የደረስንበት ይሄ የነጻነት ዘመን ነውና ሃይማኖት ሰው የፈለገውን ነገር አምኖ መንቀሳቀስ መራመድ አለበት ብዬ አምናለሁ። በሌላ ደግሞ የትግራይ ህዝብ ስትመለከት በጣም የዋህ ለራሳቸው ሳይበሉ አንተን የሚያበሉ ለራሳቸው ተርበው አንተን የሚያጎርሱ እናቶች፣ አባቶች፣ ወንድሞች ያሉበት ሀገር ነው። በተቃራኒ ደግሞ በወንጌል ስትሄድ ግን አስቸጋሪ ቦታ ነው። ትንሽ እንግዲህ የነበርክበትን ታውቃለህ። በጣም ጥሩ። እንግዲህ ዛሬ ዝንጥ ብለን የመጣኸው ፕሮፌት የሆነ አየር መንገድ ከለር ነው ምናምን የሚባል ጎመን ከለር የሚባል አይነት አለባበስ ነው የነበርከው። በጣም ዝንጥ ብለሃል፣ ደስ ይላል። እግዚአብሔር ይመስገን። በተለይም ደግሞ አንተን ስሰማ ካለባበስ ጋር በተያያዘ የራስህ የሆነ መረዳት አለው የሚል ነገሮችን ሰምቻለሁ። ከዛም አንጻር የምለብሳቸው ልብሶች እንደዚህ ናቸው እንዲህ ናቸው ብለህ የምትለው ወይም ደግሞ ነቢያት እንደዚህ መልበስ አለባቸውም ብለህ የምትለው ነገር እንዳለ ሰምቻለሁ ቪዲዮዎችን ስላየሁኝ እና እስቲ እሱ ላይ እናውራ። የእግዚአብሔር ሰው እንዴት መሰለ አለባበስ ድሬስ አንተ ማንነትን ይወክላል። አለባበስ ልብሱን አይተህ ለምሳሌ ባንክ ሂድ የባንክ ማናጀሮች እና የባንክ ሰዎች ድሬሳቸው አይተህ አለባበሳቸው አይተህ ባንክ ሰራተኛ ነው ትላለህ። በዛ ልክ ደግሞ የእግዚአብሔር ሰዎች ስለሆን የሆነ ቡቱት መልበስ የለበትም። የእግዚአብሔር ሰው ንጹህ የሆነ ነገር ጀስት አገልጋይ መሆኑን የሚያሳይ መልበስ አለብን። ስለዚህ ድሬስ የአንድ ሰው ማንነት ይገልጻል ብዬ አስባለሁ። ገብቶሃል አይደለ? ምናልባት አንዳንድ ጊዜ ለምሳሌ ኳስ ሜዳ ግባ። ኳስ ሜዳ ላይ ስትገባ ምንድነው ጂንስ ታደርጋለህ? አታደርግም። የምታደርገው የስፖርት ጥጥቅ ለብሰህ ነው የምትገባው። አገልጋይም በልብስ አንጻር የራሱ የሆነ አለባበስ ድሬስ ፕሮፌቲክም ጭምር ነው። እኮ ምንድን ነው ፕሮፌቲክ ማለት? ለምሳሌ ከለሮች ስለ ፕሮፌቲክ ከለር ልነግርህ ይችላል። እሺ ለምሳሌ ፋና የሚለው ከለር፣ ጎመን የሚለው ከለር፣ ቢጫ የተለያዩ የልብስ ድሬስ ፕሮፌቲክን አክሽንን ይወስዳሉ። ስለዚህ አለባበስ መንፈሳዊ ነጸብራቅ አለው ብዬም አምናለሁ እና ፕሬዚደንሻል የሆኑ አለባበሶች ፕሮፌቶች ቢለብሱ ሱፍ ቢለብሱ ንጽህናቸው አገልግሎታቸውን የሚያስታውቅ ቢለብሱ ሞር ጥሩ ነው ብዬ አስባለሁ። ስለዚህ ድሬስ ግን ታዲያ ሰው መልበሻው ይጠፋዋል። መልበስ እንዳለበት እኮ አይጠፋውም። መልበሻው ነው የሚጠፋው። ብሩ ከየት ይመጣል? አንተ እንደምትለው ለመልበስ እንጂ ሰው ቢለብስ ማንም ሰው ንጹህ ቢሆን። ለምሳሌ ሱፍ አሁን የለበስኩት ሱፍ ይሄ 35000 ነው ዋጋው። 35000 እሺ 35000 ነው። ያረኩት ጫማ 15000 ነው። ፕሬዚዳንሻል ሰሚዞች አሉኝ እኔ አሁን እነ ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉኝ። እሺ እነዚህ ጫማ አገልጋይ ስለሆን ከውጭ ነው የተላከልኝ። ያገለገልኳቸው ሰዎች ናቸው ከውጭ የላኩልኝ። ስለዚህ አንድ ነብይ ከየት ያምጣ ለሚለው ማሰፋትም ይችላል። ለምሳሌ በጣም የ5000 ሱፍ ስፌት ቤት ሄደው 5000 ብር መልበስ ይችላሉ። ግድ የ30000 50000 የ100000 ሱፍ ልበስ አትለው። በየአቅማችን ግን ጀስ አገልግሎትን የሚያሳይ ነብይነቱን ፓስተር ነው ሲባል አንድ ሰው ሁሉ ጊዜ የሆነ ፓካውተር ምናምን አይንቀሳቀስም። ስለዚህ ድሬስ አንድ አኖንቲንግም
ይወክላል ብዬ አስባለሁ። አሁን አንተ ስንት ብር ትፈጃለህ በቀን ልብስ ለመልበስ? ስንት ብር ትፈጃለህ? ስንት ብር ወጪ ትለብሳለህ በቀን? ምክንያቱም መቼም በየቀኑ ትቀያይራለህ ልብስ አይደለ? መቼም አደግምም ልብስ ላይ እኔ ብዙ በጀት የማጠፋው ልብስ ላይ ነው። ኦኬ ልብስ ላይ ነው እና ልብሶቹ ምንድናቸው? እነዚህ ምንድነው የሚባለው? አምጣልኝ። ብራንድ ልብሶች፣ ብራንድ የሆኑ ልብሶች ከቱርክ ነው የማመጣቸው አብዛኞቹ የቱርክ ሱፎች ናቸው። ከዛም በዘለለ ግን ደግሞ ይላክልኛል ከውጭ ሰሚዞች ደግሞ እነዚህ ፕሬዚደንሻል የሆኑ ሰሚዞች ነቢያቶች የሚለብሷቸው ትልቅ ነቢያቶች የሚለብሷቸው ሰሚዞች አሉ። እነሱ ጥሩ ናቸው። ከዛ አንጻር ግን አብዛኛው ግን ጊፍት ነው። ያው አገልጋይ ታውቃለህ፣ አንተም አገልጋይ ስለሆንክ ብዙ ጊዜ ከውጭ ይላካል እናገለግላቸው። ትዝም ብለውም የለም እንደውም እኔ አምጣሚ ላይ ነው የሚበዛው። አሳስቦኛል አንተ እግዚአብሔር ሰው የሚለኝ ሳይሆን ኧረ እባክህ ብሎ ስለማትነቢላቸው እኮ ነው። ለምን አትነቢ ማለት ካልተነገረኝ ለምን አትነቢ? ፓስተር ስለሆንክ እያስተማርክ እኮ እኮ ያው አንዳንዴ ፕሮፌስ ተንቢያ ነው እንዴ? ይሄ አሪፍ አካሄድ ነው፣ ተመችቶኛል። ግን ያልሰማሁትን ለመናገር ብዙም እንትን አይደለሁም እና ስለዚህ በቀን ስንት ታወጣለህ? ወደ 100,000 200,000 ታወጣለህ ልብስህ ላይ በቀን የምትለብሳቸው? ቢያንስ እኔ መንዝሊ ነው። መንዝሊ ስንት ታወጣለህ? መንዝሊ እስከ 50-60,000 ድረስ በየወሩ 50-60,000 ለልብስ ይፈጅብሃል። አሁን ላይ ትንሽ ዳውን አድርጌዋለሁ። ሳየው ወጪው የልብስ እየበዛብኝ ሲሄድ በዛ ላይም ደግሞ ቤተሰብ ከውጭም ላኩልኝ እንደዚህ አድርጉልኝ ከማለት የቤተሰብ ጥገኛ ነኝ። በእርግጥ ዲፔንድ ኦፍ ፋሚሊ ነኝ። ሳፖርት የሚያደርጉኝ ቤተሰቦች አሉ። ግን ቢሆንም ለልብስ ብሎ ቤተሰብ የሆነ ድርጅት ቢከፍትልን የሆነ ስራ ቢያግዝ ይሻል። ስለዚህ ሳየው ኪሳራ ነው ነገር እንጂ ለድሬስ ታውቃለህ። አይ መዘነጥ ምንም እኔ ክፋት የለውም ብዬ ነው የማምነው። ምንም ንጹህ መሆን ምናምን ግዴታ ያው እኛ ሀገር የተለመደው ሰው ካልቆሸሸ ከእግዚአብሔር ጋር የሚገናኝ የማይመስለው ሰው አለ። ሸሚዙ ሲሰነጣጠቅ ሲልሃል። ብሉይ ኪዳን ላይ እኮ የካህን ልብስ ምን አይነት ልብስ ነው? እንግዲህ አንተ መጽሐፍቶችን ታነባለህ። መጽሐፍቶችን ስታነብ የካህን ልብስ ምን አይነት ልብስ ነው? ዘነጥ ያለ ነው። ሽቶ ራሱ ሲገባ ከተማ አይደል እንደሚያውደው። ስለዚህ እኛ እኮ ካህናት ነን፣ የአዲስ ኪዳን ካህናት ነን። ስለዚህ የአዲስ ኪዳን ካህንም በብሉይ ኪዳን የነበሩ ካህናት ንጹህ ነገር ከለበሱ አሁን ላይ ነው በአዲስ ኪዳን የለን አገልጋዮች ንጹህ ነገር ብንለብስ ምንድን ነው ችግሩ? እና መጽሐፍ እኮ ምን እንደሚል ታውቃለህ? በእናንተ ላይ የሚደክሙትን ይላል እጥፍ ክብር ይገባቸዋል። ፓስተር ሶፊ የምታገለግለው ህዝብ አንተን ሳፖርት ቢያደርግ አንተ ላይ ቢዘሩ መልካም መሬት ላይ ነው የዘሩት። አንደርስታንድ አደረከ? ስለዚህ ልክ ዘር ሲዘሩብ 100 እጥፍ ነው የሚቀበሉት። እና አገልጋይ መልካም እርሻ አገልጋይ ላይ መዝረት ለአገልጋይ መስጠት። ብዙ ጊዜ አገልጋዮች ብር ለምን ይቀበላሉ? ለምን አገልጋይ እንደዚህ ሆነ? አገልጋይ ላይ ኢንቨስት ማድረግ ነገ ይህን መፈወስ ማለት ነው። አገልጋይ ላይ ዘራቸው የዘሩ ሰዎች አሁን ባለጠጋ ነው። እመነኝ፣ ለአገልጋይ ሰጥቶ ለቸርች ሰጥቶ ድሃ የሆነ ሰው ካለ በሐዋርያት የነበረች ቤተክርስቲያን ትዝ ይልሃል። በመካከላቸው አንዳችም ድሃ አልነበረም። በመካከላቸው አንድስ እንኳን ችግረኛ ነው ይላል አልነበረም ይላል። በመካከላቸው አንድ እንኳን ችግረኛ አልነበረም ካለ አሁን ላይ ለምንድን ነው በቸርች ችግረኛ ያለው? እርስ በራሳችን ይሄ በሐዋርያት የነበረችው ቤተክርስቲያን ባህሪ ፍቅር፣ አንድነት፣ መተጋገዝ ስለሌለ ስለዚህ አገልጋይ ላይ ገንዘብ ኢንቨስት ማድረግ 100 እጥፍ መዝራት። የዘር መርህ ታውቃለህ፣ 30 60 100 ነው። አገልጋይ ለአንድ ሰው መልካም እርሻ ነው። መልካም እርሻ የተዘራ ዘር ምንድን ነው የሚሆነው? ይበቅላል። ስንት ይበቅላል? 60 30 100 እና የእግዚአብሔር ሕዝብ አገልጋይ ላይ ኢንቨስት ቢያደርግ ዘር ቢዘሩ ቢሰጡ ቸርችን ቢረዱ ለምድሪቱም በረከት ነው። ቸርች ለምድሪቱ በረከት ናት። ቤተክርስቲያን እስካለች ድረስ አገር ፕሮቴክት ትሆናለች። ቤተክርስቲያናችን የፕሮቴስታንት ቤተክርስቲያን ለአገር ፕሮቴክሽን ናት። ኢቭን ኦርቶዶክስ ቤተክርስቲያን ራሱ ኦርቶዶክስ ቤተክርስቲያንም እኛ መጥላት የለብንም ብዬ አስባለሁ። በጣም ጥሩ። ስለዚህ ከዛ አንጻር ከሆነ አንተ አለባበስን ለአገልጋዮች መስጠትን ብላል። ከዛ ደግሞ አንደኛው ቪዲዮ ላይ ያየው ከድሃ ጋር አልበላም ትላለህ፣ አንድ ገበታ ላይ አልቀመጥም ትላለህ። ግን እንደ አንድ ነቢይ ታዲያ ከድሃ ጋር ህዝቡን ነው አገለግላለሁ የምትለው፣ ከድሃ ጋር አልበላም ትላለህ። ታዲያ ከድሃ ጋር ካልበላህ እንዴት ነው? እሱ ላይ ያለው አንደርስታንድ ልንገርህ፣ የእግዚአብሔር ሰው እሱ ላይ ያለው አንደርስታንዲንግ ድህነት ዘፈረስት ሜንታሊቲ አንድ ሰው ድሃ ነው ከተባለ ድህነት ያለው ሜንታሊቲ አስተሳሰብ ላይ ነው።
ስለዚህ ድህነት ምንጩ ከየት ነው? የድህነት አስተሳሰብ ካላቸው ሰዎች ጋር ነው ህብረት ማላደርገው እንጂ እኔ ለምሳሌ የዛሬ ወደ 6-7 ሻንጣ ሙሉ ይሄ ሙሉ እንትን ለድሆች አግዤ አውቃለሁ። ሳፖርት አድርጌ አውቃለሁ። ለድሆች ሳፖርት ማድረግ ሰው ነው ልፈልጌ ነው። ሶ ድሃ መጥላት ሳይሆን የድህነት ሜንታሊቲ ካላቸው ሰዎች ግን አይደለም። ድህነት ሜንታሊቲ ብቻ አይደለም። ከድሃ ጋር አልበላም ካልክ ኢኮኖሚካሊም ነው አንዱ አስተሳሰብ ነው። ድህነት ኢኮኖሚካሊ አይደለም። አይዲያህን ባለጠግነትን መሳብ ይችላል ብዬ አምናለሁ። ስለዚህ እኔ ድሃ ጓደኛ ጋር የድህነት አስተሳሰብ ካለው ጓደኛ ጋር ብዙ ህብረት የለኝም። ግን ድሃ ግን እረዳለሁ። ድህነት ግን ኢምፓርቲ ያደርጋል፣ ይጋባሃል። ሪል እመነኝ። አሁን ለምሳሌ ሀብታም የሆነ ሰው ከድሃ ጋር ጓደኛ ከሆነ ድህነቱ ይጋባበታል። በዛኛው ሰውዬ ዶሚኔት ይሆናል። አሁን ዶሚኔሽን ስፕሪት ከሌለ አንድ ሰው በአጋንንት ሌጉዌን አጋንንት ያለባት ሴት ጋር ብትሄድ ወይ ሰው ጋር ብትሄድ እዛ ጋር ሰውየው ጋር ያለ የሌጎኒ ስፕሪት ያለው አጋንንት ያለው ሰው ጋር ምንድን ነው ሌጎኒ ስፕሪቱ ወይም ደግሞ ሰውየው ላይ ያለ ስፕሪት ምን ይሆን ባል ዶሚኔት ሊያደርግ ይችላል። በጨለማ ዓለም ያሉ ሰዎች ዶሚኔት እንደሚያደርጉ ድህነት ራሱ ዶሚኔት ካላረገ አንተ ጋር ያለ የፕሮስፐሪቲ ስፕሪት ዶሚኔት ማድረግ አለበት። ስለዚህ ዶሚኔሽን በምትፈጥርበት ኤሪያ ናቲንግ ችግር የለውም። ግን መልካም ሰዎች ነገን ስለሚያስቡ ራዕይ ካላቸው ሰዎች ባለጠግነትን ስለሚያስቡ ፊቸሪቲ መልካም ነገር ስላላቸው ነገ ብርሃን ስለሚታያቸው ሰዎች ልማትን ከሚያስቡ ሰዎች ጋር ስትውል አንደርስታንዲንግህም ውሎህም ህይወት ልንገርህ የእግዚአብሔር ሰው የውሳኔ ናት። በህይወት የውሳኔ ሰው ካልሆንክ ወደኋላ የሚጎቱ ሰዎች የኋላ ማርሽ የሆኑ ሰዎች አሉ። ብዙ ጊዜ ለብዙ ሰዎች መሰናክል ምን ሆንክ ብለህ ጠይቀው አንድ ሰው ጓደኛ ይላል፣ ሚስቴ ይላል፣ ወንድሜ ይላል። ከማይሆን ጓደኛ የዋለ ሰው እመነኝ መልካም በትንሽዬ ዝንብ እኮ ብዙ ነገርን ማግማት ይችላል አይደለ? ስለዚህ የተቀመመ ሽቶ ትንሽዬ ዝንብ ገብቶ ያበላሸዋል። ሶ ድህነትን በዛ ልክ ሞቲቭ በጥሩ ነገር ማየት ብቻ ነው። ስለዚህ ከዛ አንጻር ነው የተናገርኩት እኮ። ስለዚህ አሁን ታዲያ አንድ ሰው ከድህነት እንዲወጣ ምንድን ነው ማድረግ ያለበት? አንተ እንዴት ከድህነት ወጣ? እንዴት መሰለ አሁን እኔ ጀስት ከድህነት ወጥቻለሁ ብዬ ሙሉ ለሙሉ ለማውራትም ማለት የሀብትን ካራክተር የሀብት መመዘኛ ምንድነው? የድህነት መመዘኛስ ምንድነው? ድህነት አስተሳሰብ ነው ያልከው ከገንዘብ ጋር ድህነት የሚባል ከአስተሳሰብ ጋር ምንም አታያይዘው። አንተ ያነሳህበትንም ቪዲዮን ማየት ይቻላል። ስለዚህ ያነሳኸው ሊትራሊ ኢኮኖሚ ነው። እኔም የጠየቅኩ ያለሁት የኢኮኖሚን ድህነት ስለሆነ እሱ በቀጥታ መልስ ነው። ከድህነት ለመውጣት ዘፈረሰው መትጋት አለበት፣ መስራት አለበት፣ አስተሳሰቡን መቀየር አለበት ብዬ ነው ማለት ነው። ስለዚህ እንደዛ ከሆነ ጥሩ፣ በዛም እመለስበታለሁ ሀሳቡን። አንዱኛው ሌላው የነቢያት ፕሮፌሰር ነኝ ነው የምትለው የሰማሁት ቪዲዮ ላይ። ምን ማለት ነው የነቢያት ፕሮፌሰር? አሁን ፓስተር እሱ ሰምተው የነቢይነት ፕሮፌሰር ነው ምንድን ነው እሱ? ሙሉ ቪዲዮውን ሰምተው ከሆነ ምናልባት ተቆርጦ የወጣ ነው። አሁን የተወሩትን ከድሃ ጋር አልበላም የሚለው አሁን ምናልባት እሱ የስህተት መረዳትም ከሆነ እሱ ሶሪ ማለት እንፈልጋለን። ለምሳሌ ማስተር አብነት የሚባል ሰው አለ ምድራችን ላይ በጣም ድሆችን ያነሳ የሚያበላ ድሆችን የሚያጥብ የታመሙትን ማለት እንደዚህ አይነት ሜንታሊቲ ከሌለን ለህዝብም መሆንም አትችልም። ለህዝብ ይሄ ስለዚህ ሶሪ ማለት ፈልጋለሁ። በጣም ጥሩ። ሶሪ ይቅርታ ልጠይቅ በሱ እንደሱ ስትል ስለሰማሁ እና ሌላም ይሄ ሶሪ መጠየቅ ፈልጋለሁ በሱ ዙሪያ። ጥሩ። ድሃ እያበላ ደግሞ ያለ ማንነቴ ነው ገብቷል። ብዙ ሰዎችን እያበላው እየረዳው ከድሃ ጋር እየዋለ አንዳንድ የሆነ ቅንጫብ ሀሳብ ተወስዶ ሌላ ፒክቸር ሰው ላይ ይፈጥራልና በሱ ዙሪያ ሶሪ ለማለት። ስለዚህ ስለ ፕሮፌሰር እናምጣ። እንደውም አንዳንዶች ፕሮፌሰር ሜጀር ነኝ ብለህ ስትል እዛ ላይም አይቻለሁ ሀሳቦች ተነስተው የተቃወሙም አሉ። በተለይም ደግሞ ተምሮ ፕሮፌሰር መሆን ያልቻለውን በቀላሉ ፕሮፌሰር ነኝ ብሎ ላይ መለጠፍ። ለምሳሌ ልክ ሜጀር ብለህ ስትል ማንም ሰው የሚልህ የለም። በቃ ሜጀር ነኝ ብለሃል ብለህ መሄድ ትችላለህ። እንግዲህ በቃ ልክ እንደዛው ፕሮፌሰር የሚባለውን ብዙ ሰዎች ለረጅም ዓመት ብዙ ሪሰርች ሰርተው ብዙ ነገር አድርገው ነው ወደ ፕሮፌሰርነት የሚወጣው። አንተ ቀጥታ መጥተህ ፕሮፌሰር ነኝ ማለት ምን ማለት ነው ታዲያ? ለማካካስ ነው? የልጅነት ምኞት ነበረ ወይስ ምንድን ነው? ጥሩ ፓስተር፣ እንዴት መሰለህ አካዳሚካሊ ለምሳሌ አንድ ሰው ዲግሪ ይማራል፣
ፒኤችዲ ይማራል። ፕሮፌሰርነት የሚመጣው ግን በብዙ የሪሰርች ስራዎች ነው። ስለዚህ ይሄ አካዴሚካል የሆኑ ምንድናቸው ማዕረግ ልበለው ወይም ደግሞ ማዕረጎች ናቸው። በስፒሪቹዋሊ ዓለም ደግሞ ልክ እንደዛ ነው። አንድ ሰው መንፈሳዊ ነገሩ እያደገ ሲሄድ ፒኤችዲ፣ ዲፕሎማ፣ ዲግሪ፣ ማስተርስ የሆነ ሎውሌጅ እየተቀበልን ከምንደርስበት የነቢያት ዓለም ነው። ነቢያት የደረሱበት የመገለጥ ዓለም እስከዚህ ልክ ድረስ ነው ለማለት ያክል ነው። አሁን እንጂ በመንፈሳዊ ዓለም ቲዮሎጂ ከሆነ በቲዮሎጂያን ማስተርስ፣ ፕሮፌሰር፣ ዶክተሮች አሉ። እኔ ደግሞ የቲዮሎጂ ተማሪም አይደለሁም። በኃይልን በመግለጥ ነው ማምነው። ኃይልን በመግለጥ ስለማምን በቲዮሎጂ ትምህርቶች ብዙ ማመን ሰው አይደለሁም። ቲዮሎጂ ትምህርቶች መንፈስን ያጠፋሉ ብዬ ስለማምን ነው። እሺ፣ እሱ ላይ እንገባለን። ስለዚህ ፕሮፌሰር ነኝ የሚለው ፒኤችዲ አልፌ በፕሮፌሰር ሌቭል በፕሮፌቲክ ዓለም በፕሮፌቲክ አናውንቲንግ ብቻ በተሰጠችን ጥሪ በዛ ሌቭል በዛ ጥሪ ነው ፕሮፌሰርነት በዛ ጥሪ የመድረስ ፍላጎት እንዳለኝ ነው። የመድረስ ፍላጎት አለኝ። ከዛ ካንተ በፊት እንደዚህ ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ? ምን መጽሐፍ ቅዱሳዊ መረጃ ይዘህ ነው አንተ ሜጀር? አሁን ለምሳሌ ጳውሎስ ብትመለከት በመንፈሳዊ ዓለም ፕሮፌሰር ነው። ጳውሎስ ምን ይላል? ከእናንተም ከሐዋርያ ከሁላችሁ የምበልጥ አይል መጽሐፍ ቅዱስ። ከሐዋርያት ሁሉ ከእናንተም ከሐዋርያ ዋነኛ የሆንኩ አለ። ዋነኛ ምን ማለት ነው? ሜጀር ማለት ነው አይደለ? ሜጀር እኮ ባይዘ ሜጀር የሚለው ስም ዋነኛ ነው። ጳውሎስ ሜጀር ነኝ ብሏል። በመንፈሳዊ ዓለም ከሐዋርያቶቹ ዋነኛ የሆንኩ ሜጀር የሆንኩ ብሎ ተናግሯል። ስም ደግሞ በመንፈሳዊ ዓለም ተጽዕኖ ይፈጥራል። እመነኝ። እግዚአብሔር ለአብርሃም የነበረው ስም አብርሃም አደረገው። ጀስት ምን አደረገ ካልከኝ ስሙን ነው የቀየረው። ጋድ ባይብል ውስጥ ባሉ ነቢያቶች ስማቸው ቀይረዋል። ያዕቆብ የነበረው ፐርሰን እስራኤል አድርገዋል። እስራኤል ህዝብ ነው ያደረገው። አብርሃም የነበረ ሰው አብርሃም ሲያደርገው የብዙዎች አባት ነው ያደረገው። ስለዚህ ስም የሚለው በስፒሪቹዋሊ ዓለም ተጽዕኖ ይፈጥራል። አንደርስታንድ አደረከኝ? ለምሳሌ ፕራይም ሚኒስተር ዶክተር አብይ ውሰድ። ፕራይም ሚኒስተር ባልለው ዶክተር አብይ ብለው ዶክተር አብይ ብቻ ነው የሚሆነው። ፕራይም ሚኒስተር የሚለው ስም ሳስቀምጥበት ግን ምን ይሆናል? የኢትዮጵያ ጠቅላይ ሚኒስተር ወይም ደግሞ ፕራይም ሚኒስተር የሚለው ፕራይም ሚኒስተር የምትለዋ ናት የኢትዮጵያ መሪ እንደሆነ ፕራይም ሚኒስተር እንደሆነ የምታሳየው እንጂ ያው ሌሎች ሚኒስተሮች አሉ። የሰላም ሚኒስተር አለ፣ የጤና ሚኒስተር አለ፣ የምናምን ሚኒስተሮች አሉ፣ ብዙ ሚኒስተሮች አሉ ምድራችን ላይ። ስለዚህ ፕራይም የሚለው ግን ሚኒስተር፣ ፕራይም የሚለው የምድራችን ፕራይም ሚኒስተር። ከሚኒስተሮች የሚለየው በምንድን ነው? ፕራይ በምትለዋ ወርድ ናት። ተረዳኸኝ? ስለዚህ መንፈሳዊ ዓለም ጳውሎስ ከሐዋርያት ዋነኛ የሆንኩ ሲል ሜጀር የሆንኩ እያለ አብርሃም የብዙዎች አባት ባይዞይ ባለጠግነት ራሱ ዌልዝ የሚያደርገው ከየት ነው ታውቃለህ? ከአብርሃም ጋር ለአብርሃም ምንድን ነው ያለው? አበለጥግሃለሁ አለው። እየባረኩ እባርክሃለሁ አለው። የዓለም ህዝቦች አሉ ከአንተ የተነሳ ይባረካሉ ሲለው አብርሃም ውስጥ ባለጠግነት አለ። አብርሃም ውስጥ ሀብት ራሱ ዌልዝ የሚያደርገው ሜክ የምናደርገው ከአብርሃም ባለጠግነት ምንጩ መጽሐፍም አዲስ ኪዳን የአብርሃም በረከት በክርስቶስ ኢየሱስ ወደ እናንተ ነው ስለ ያ አሜን አሜን። ትክክል፣ የእግዚአብሔር ሰው ትክክል ነህ። ስለዚህ አንተ መጽሐፍትን የምታውቅ ሰው ነህ፣ የእግዚአብሔር ሰው ነህ፣ ፓስተር ነህ። አሁን ምለው ነገር ይገባሃል። ምናልባት ለሚከታተሉ ሰዎች አላውቅም። እና ስም በመንፈሳዊ እኮ ታዲያ አንተ አልበዛብህም ወይ ነው? ያንተ እኮ ፕሮፌሰር ለመድረስ የምፈልገው ነው። ገባኝ። ፕሮፌሰር፣ ሜጀር፣ ፕሮፌት ፕሮፌሰርነትን በነቢይነትን መስራት ፈልጋለሁ የሚለው ለመድረስ እኮ ገባኝ። ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረበው? ሜጀር እንደ ማዕረግ አትያዘው። አይ ቲንክ ፕሮፌሰር እንደ ማዕረግ አትያዘው። ጀስት የእውቀት ልክና የመገለጥ ልክ እደርሳለሁ ብዬ የማስበውን ነው። ስለዚህ ፕሮፌሰር፣ ሜጀር እና ገና አልደረስኩበትም እደርሳለሁ ብዬ ማስበው ልደርስ ነው። ገና ሳትደርስ እንደዚህ ከሆንን እንግዲህ ስትደርስ ደግሞ የምናየው ነው ምን ላይ እንደምናገኝ። በነገራችን ላይ ወጣት ነህ፣ ብዙ እንግዲህ የሚጠበቅብህ ሰው ነህ። ያው እኔ ስጋብዝህም ብዙ ነገር እንደምናወራ ስላሰብኩ ነው። እና ወደ ሰማይ ሄደህ ነበር አሉኝ። አሁን ሄደህ ነበረ? አይ ፓስተር እንዴ አይ ሰማይ ሄዶ ነው የመጣው አለኝና፣ በነገራችን ላይ በዛ አጋጣሚ እንኳን አይ እንደዛ አይደለም። አይዞኝ
የመንፈሳዊ ዓለም ሌቭሎች አሉ። ሰማይ አልሄድኩም እኔ ግን ሰማይ ሄጄም አላውቅም አልሄድኩም። እሺ አይ ነው ሄደሃል ሰማሁት እኔ አልሄድኩም። ያው ግን እንዴት መሰለህ በመንፈስ ግን ሰማይ ደርሰህ ትመጣለህ እኮ። ታዲያ ሄደሃል ማለት እኮ በመንፈስ። አሁን ጳውሎስ የደረሰበት ሰማይ ስንተኛ ሰማይ ነው ታውቃለህ? ሶስተኛ ሰማይ ደርሷል። የሰማዮች አይ ቲንክ እስከ ስንት ሰማይ ነው ያለው? ሰባት ሰማይ ነው ያለው። አግዘኝ እንግዲህ አንተ ፓስተር ስለሆንክ። ሰባት ሰማዮች ነው ያሉት። አንድ ጊዜ ራእይ 4 ላይ ያለ ቃል ላንሳልና ጋድ መጣና ለዮሐንስ እንደዚህ አለው፣ ወደዛ ውጣ አለው። የሚገርም ራእይ 4 ላይ በሰማይ አዲስ የተከፈተ ደጅ አለው። በሰማይ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሰማይ ዮሐንስ የነበረበት ዓለም መላእክትን ብቻ የሚያይበት ዓለም ነበር። ባይዞይ ሰይጣን የሚባለው ራሱ ዴቪል ስፍራ የለውም ታውቃለህ? ሰይጣን ማን የሰጠው ስፍራ? አሁን አንዳንዶች ሁለተኛ ሰማይ የሰይጣን ዙፋን ነው ይላሉ። ማን የሰጠው ዙፋን? ሰይጣን ዙፋን የለውም። የተጣለ የወደቀ የወንድሞች ከሳሽ ነው። ማን? ዴቪል። እስኪ ንገረኝ የእግዚአብሔር ሰው ሰይጣን ስፍራ አለው? ምን ስፍራ የለው። ወደቀ ነው የሚለው። በቃ ተጣለ ነው የሚለው። ተጣለ ነው የሚለው። ስለዚህ ሰይጣን ተጥሏል፣ ስፍራ የለው። አንዳንድ ሰዎች ሁለተኛ ሰማይ፣ አንደኛ ሰማይ አየሩ የአጋንንት ከሆነማ በቃ ጠፋን ማለት ነው። ስለዚህ ሰይጣን ዴቪል ስፍራ የለውም፣ አየር የለውም፣ ቦታ የለውም፣ ተጥለዋል፣ ወድቀዋል፣ የወንድሞች ከሳሽ። አንተ አጥቢያ ኮከብ ሆይ አይደለም የሚለው፣ የት አለ ነው የሚለው። መውጊያ የት አለ? ሰይጣን ድራሹ ጠፍቷል። ድል መንሳትስ የት አለ? ተባረክ። ድል መንሳትስ የት አለ ይላል። ድልም አልነሳም፣ ድልም ሊነሳ አይችልም። ስፍራም የለውም፣ ቦታም የለውም። አየሩ ላይም ሊቀመጥ አይችልም። ሁለተኛ ሰማይም ሊቀመጥ አይችልም። ሰይጣን ዙፋን የለውም። ስለዚህ ሰማዮች አንደኛ፣ ሁለተኛ፣ ሶስተኛ እኮ አንተ አሁን በቀጥታ ስንተኛ ሰማይ ላይ ገባ? ዮሐንስ የደረሰበት አራተኛ ሰማይ ነው። አራተኛ ሰማይ ነው። ዮሐንስ ሶስተኛ ሰማይ ላይ እንጅሎች ያይ ነበር። ከዛ ይሄ እልፍ አላፍ እንጅሎች ያየበት ራእይ 4 ላይ ሄደና ራእይ 4 ላይ ካነበብከው እነሆ በሰማይ አዲስ የተከፈተ ደጅ ይላል። የተከፈተ ደጅ ነው የሚለው እዛ ትርጉሙ አዲስ ይለዋል። ይሄን ደጅ ጋር መጣና እንደዚህ ያለው ዮሐንስ ይሰማው የነበረ ድምፅ የመላእክቶች ብቻ። ከዛ ያለቅሳል። መላእክት ብርቱ መላእክት ይመጣልኛል ብሎ ያስባል። ራእይ 4 ላይ ሲሄድ ወደዛ ውጣ አለው። ልነግርህ የምፈልገው አዲስ ነገር አለ፣ ወደዛ ውጣ ሲለው ዮሐንስ ወጣ። ሲወጣ በዙፋኑ ላይ 24ቱ ሽማግሌ 24ቱ ዙፋን ከበውት ጋድን አየ። ማን እንዳየው ታውቃለህ? ጂሰስ። የት? ዮሐንስ 4። ከዛ ሲወጣ ተገረመ። አይቶት ማያቅ ሰማይ ነው የገባው። ዮሐንስ። ስለዚህ አራተኛ ሰማይ ላይ ወጥቼ ነበር። አራተኛ ሰማይ ወጣ? አዎ፣ ዮሐንስ የወጣበት ሰማይ። ከዛ የገረመኝ የመላእክቶች ስብስብ አየው። በወርቅ መቅረዝ የሚመስል ዙፋኑ የተቀመጠበትን ጂሰስን አየው። በቃ ሊትራሊ ወድቄ ለረጅም ሰዓታት ወደቁ። በደረትህ ነው ማለት እቤት ወደቁ እኮ በደረትህ ማለት ወድቄ ስል ኃይል ነካኝ ማለት እኮ ገባኝ። በደረትህ ተደፍተህ ወደቅክ እንዴት ነው ብዬ ነው ማለት እቤት ወደቁ። ዝም ብለው ወደቁ። ይሄን ራእይ ማለት አንደርስታንድ ሞቲቭን ብቻ ያዘ። እኔ እረዳሃለሁ በደንብ ሞቲቭን ብቻ ያዘልኝ። ዮሐንስ የነበረበት ሰማይ የመላእክት ዓለም ነው። ኢየሱስ ወደ ጥልቁ ወርዶ ነበር። ወደ ጥልቁ ወርዶ ጥልቁ ውስጥ ያለ በጨለማ ዓለም የተያዘ በረከት ምን ብለዋል? በጥልቁ ካሉ መናፍስቶችን አስለቅቆ ትዝ ይላል ራእይ 1:18 ላይ ሞቼም ነበር አለ። የሲኦልም የሞትም መክፈቻ አለኝ። ሲኦል ውስጥ ያለ ማን ነው? ሰይጣን። ሲኦል ውስጥ ያሉ ማን ናቸው? ጭፍሮች ናቸው። ስለዚህ የሰይጣን ዋና የወደቀበት የጥልቁ ቦታ ራሱ ኢየሱስ ገብቷል። ወደዛ ግን ምርኮን ለማስለቀቅ ነው። ስለዚህ አንዳንድ ጊዜ አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል። ጨለማ ውስጥም ትገባለህ። ወደ ጥልቁ ዓለም ገብቼ ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮን ተቀብለህ ትወጣለህ። ተቀብዬ እወጣለሁ። ጅስት በረከት ስልህ ሰላም፣ ጤንነት፣ ህይወት
እነዚህ የመሳሰሉትን በረከት ናቸው። አንደርስታንድ አደረከኝ ፓስተር? እነዚህ ነገሮች በረከት ናቸው። ስለዚህ እነዚህ ነገሮች አንዳንድ ጊዜ ሰይጣን ሌባ አይደለም ሊያርድ ሊያጠፋ አይደለም የሚለው በሌባ የተወሰደ በአጋንንት የተወሰደ ኢየሱስ ራእይ 1:18 ላይ ቃል ጠቅሼ ነው የምነግርህ የሲኦልም የሞትም መክፈቻ አለኝ። ኢየሱስ ጋር የሲኦል መክፈቻ ምን ያደርጋል? ምርኮን ለማስመለስ ነው። ውስጣቸው ያለ ጨለማና የጨለማ አለ የተያዘው ነገር ለማምጣት ነው። ስለዚህ ወደ ዮሐንስ ልመለስ። ግን ወደ ጨለማው ስትገባ እንደው ብትቀርስ አሁን እንደዚህ የሚመለከቱ በቀጥታ ስርጭት እንደው በቀረ የሚሉም እኮ ይኖራሉ እኮ ገባ አረ በጣም ታስቃለህ አንተ ራስህ። ጨለማ ውስጥ ገብተህ ሄደህ ነጥቀህ ከወጣ ኢየሱስ ካልቀረ እኔ እንዴት ልቀር እችላለሁ? ኦኬ እንደ ኢየሱስ ነው አንተም። አዎ ኢየሱስ የገባበት እኔ እንደ ኢየሱስ ያው ምልህ ገብተህ ከወጣ እሱ የገባበት ገብተህ ከወጣ እንደ ኢየሱስ ልሆን አልችልም። ባሪያ ነኝ፣ የእግዚአብሔር አገልጋይ ነኝ። ኢየሱስ የገባበትን በሙሉ ግን ትገባለህ። እኛ ብቻ በክርስቶስ ደም ፈስሎናል፣ ድነናል። አንዴ ድነናል፣ የዘላለም ድነትም አግኝቻለሁ። ድነቴ ሊወሰድ አይችልም። ኦልሬዲ የሚነጠቅ ድነት አይደለም ያለኝ። አንተ ዋን ሴቭድ ፎርኤቨር ነህ። አንዴ ድኛለሁ፣ ለዘላለም ድኛለሁ። እሱንም እናነሳለን። ከዛ ወደ ሰማይ እንውጣ። አራተኛ ሰማይ፣ ከዛ ወደ አምስተኛ ሰማይ 6 7 ሄደሃል። እስከ አራተኛ ሄጃለሁ። እስከ አራተኛ ላይ ሲሄድ ግን አይ ዶንት ኖ የእግዚአብሔር ዙፋን ሙሉ ጋር እንደሆነ ጂሰስ ያለበት ኤሪያ ሰማይ ላይ አላወኩትም። ግን እውነት ነው የምነግርህ ይሄን ራእይ ሳይ በጣም ነው የገረመኝ። እንዴ ቅድም እኮ አይቼው ወደኩኝ አልክ እኮ በወርቅ እንደዚህ የሆነ ዙፋን ላይ ኢየሱስን አየሁት እኮ አልክ እኮ። አሁን ሪል ዙፋኑ ይሄ ሪል ዙፋኑ ሰባተኛ ነው አራተኛ ነው የሚለውን ድምዳሜ አልደረስኩም። ማለት ጀስት ብዙ እንትን ይፈልጋል። ብቻ ዝም ብሎ ዛፍ እንደ ሰው ሲወዛወዝ ሰው እንደ ዛፍ ሲወዛወዝ አይነት ነገር ብለር የሆነ ነገር ነው ያየኸው አይደለም። ታዲያ ካልሆነ ጥርት ያለ ነገር ከሆነ ዮሐንስ የገባበት አራተኛ ሰማይ ላይ አገኘኸው። ዮሐንስን እዛ ብዙ የእንጅሎች ስብስብና በወርቅ መቅረዞች በዙፋኑ ላይ የተቀመጠ 24ቱ ሽማግሌዎች የሚሰግዱለት የ24ቱ ዙፋን መክፈቻ ያለው እርሱ ራሱ ጂሰስ ግን አይቼዋለሁ እኮ። ታዲያ እሱን ካየኸው የትኛው ነው ዙፋኑ? ሰባተኛ ላይ ነው ለምን? ሌላም ዙፋን ካለ ብለህ ነው? ዙፋናት እኮ ነው የሚለው መጽሐፍ እኮ የሚላል ዙፋናት ይላል። ዙፋናት ስለዚህ አንተ የአራተኛውን ያየኸው አንድ ዙፋን ያየሁት ነኝ። በአራተኛ ሰማይ ላይ ያለችው ዙፋን ያየሁት ግን መጽሐፍ ምን ይላል? ዙፋናት ስለሚል ነው። ዮሐንስን አገኘኸው ግን እዛ? አዎ ዮሐንስ አግኝቼዋለሁ፣ ግን ትኩረቴ እሱ ላይ አይደለም። እዛ ያሉ የእንጅሎች ስብስብና እዛ ያለው 24 ሽማግሌዎች ጋድ 24 ጊዜ ሺህ ጊዜ ሺህ የሚሰግዱለት እነዛን ሳይ ራእይ ላይ የተጻፈው መጽሐፍ ስመለከት በጣም ነው የገረመኝ። እና አንዳንዴ እንዴት መሰለ መንፈሳዊ ዓለም ለሚገባው ሰው በመንፈስ ዲዘርን ለሚያደርግ ሰው ሊገባው ይችላል። አንተም ይገባሃል ብዬ አስባለሁ። ለማያውቅ ሰው ግን መንፈሳዊ ነገር ሞኝነት እንደሆነ ታውቃለህ። ለማያምኑ እኛ የምናደርገው መንፈሳዊ ነገር ምንድን ነው? ሞኝነት። ለዚህ እኮ ነው መጽሐፍ ቅዱስ የዚህ ዓለም ምናምንቴ መረጠ ይላል። የዚህ ዓለምን ምናምንቴ መረጠ የሚለው ለምን ይመስላል? በእውቀት ጥግ የሄዱ በጣም እውቀት ያላቸው ሰዎች ይሄን ነገር ሊገባቸው አይችልም። አንደኛ ቆሮንቶስ ምዕራፍ 1 ላይ ያለው ሐሳብ። አዎ እና ኢየሱስ ያደርጋቸው የነበረ እኮ ለዚህ ነው። ፈሪሳውያን አይሁዳውያን አንተ የምታደርጋቸው ነገሮች አሉ፣ አንተ የምታደርገው ነገር ሊገባኝ አይችልም አለው ኒቆዲሞስ ይላል። ሰውየው በስጋ ስለነበረ ነው። እና መንፈሳዊ ነገር ለመረዳት መንፈሳዊ ሰው መሆን አለብህ። ስለዚህ አራተኛ ሰማይ ሄዳል። ከአራት ነው የተመለስከው? አዎ አራት ደርሼ ተመልሻለሁ። ከዛ በኋላ የሜዳ አጋጣሚ አልነበረም? አልሄድክም? ትጸልይ ደግሞ እስኪ እሄዳለሁ እንደሆነ። አይ ጥሩ ነው። እዚህ ላይ እንግዲህ መጽሐፍ አንተም እንደምታውቀው አይን ያላየው ጆሮ ያልሰማው በሰው ልብ ደግሞ ከቶ ያልታሰበው እግዚአብሔር ደግሞ እንዳሳቡ ለተጠሩት አይደለም በሰማይ ያለ ቤት እንደሆነ እንደዚህ እናንተ ሄዳችሁ ያያችሁት እየተመላለሳችሁ የምትመጡበት ከሆነ ከሱ ጋር አይጋጭም ማለት የሆነ ሱቅ አይመስልም። ብዙ ሰው ደርሼ መጣ ደርሳችሁ ከመጣችሁ እንዴት ነው ነገሩ ነው? እስቲ መጽሐፍ ምን እንደሚል ታውቃለህ? ወደ እግዚአብሔር ቅረቡ ይላል፣ እርሱ ወደ እናንተ ምን ይላል? ቀርባል። ዲያብሎስን ተቃወሙት ይላል፣ ከእናንተም ይሸሻል። አይገርም? እግዚአብሔር በቀረብከው ልክ ወደ አንተ ይቀርባል።
እና ወደ እግዚአብሔር በቀረብከው ፕራይ ባደረግ ቁጥር መስከረም ወር ላይ 3 ሳምንት ጾም ጸሎት ይዤ ነበረ እና ከዚህ በፊት አንድ ፕሮፌት ኢብራሂም ላይ አንድ ኢንተርቪው ያደረኩት ነገር ነበረ ስለ አጭር መልአክ እዛ ላይ ስለሱ ሶሪ መጠየቅም ስለምፈልግ ነው። በጣም ስጸልይ ያ እንጅል በስተት ያየሁት መልአክ ነው እና ያ ድንክዬ መልአክ ከጨለማ ዓለም የመጣ እንጅል ባይዞይ አጭበርባሪ መላእክቶች አሉ። አጭበርባሪ መላእክቶች አሉ ምናምን የሚለው ተሱንማ በደንብ አድርጌ ሰምቻለሁ። አሁን በጣም ጸለይኩበት። እሱ እንዴት መሰለህ? እሺ ባይዞይ ትላንት የነበርክበትን ተሳስቻለሁ ማለት ምንም ችግር የለውም። እናጠፋለን ሰዎች እኮ ከየት ነው ያመጣው ድንክዬ መልአክ ታዲያ? እሱ የወደቀው ጨለማ መልአክ ነው። ድንክዬ የሚባል የእግዚአብሔር መልአክም የለም እና እሱ ጀስት ንስሐ ገብቼበታለሁ። ጋድን ይቅርታ የጠየቅኩበት ነው። የብርሃን መልአክ መስሎ እኮ ይላል። አንዳንድ ጊዜ አያድ እንዴት እንደሚሸውዱ መስሎ እስኪገለጣ ግን የብርሃን መልአክ መስሎ የሚለው የብርሃን መልአክ መስሎ የሸወደኝ መልአክ ነው እኮ። መልአክ ነው፣ አጭር ነው። ግን ምን የሚባል መልአክ ነው እሱ? እኔ ስሙ አላውቀውም፣ ግን ማያቸው ስም ያላቸው እንጅሎች አሉ። ለምሳሌ አንድ እንጅል ያየሁት ብርሃን ቤት ሙሉ አንድ ይዞት የመጣ ላይት ይዞ የመጣ እንጅል ልንገር፣ ባራኪኤል የሚባል መልአክ። ባራኪኤል ቤት መብራት ይዞ መጣ። ከዛ በኋላ የሚገርምህ ላየው አልቻልኩም ከነጸብራቁ የተነሳ። የኔ ስም ባራኪኤል ይባላል አለ። ከዚህ በኋላ በሮች ለመክፈት የተዘጉ ዶሮች የምከፍት እንጅል ነኝ አለኝ። ሄደ። ባራኪኤል የሚለው ስም ስመለከት ደግሞ ከበረከት ጋር የተያዙ ነገሮችን የበረከት መልአክ ማለት ነው። የበረከት መልአክ። አንድ ጊዜ ደግሞ እንደዚህ ፋራህ የሚባል እንጅል አየሁ። ፋራህ የሚለው እንጅል በዕብራይስጥ አይ ቲንክ ይሄ ሰርች እናደርገዋለን ሌላ ቀን። እንትና ነው ፋራህ ማቀም ሞፋራህ ሯጩ እሱን አውቃለሁ። ሞፋራህ ሌላ ትርጉም ካለው አላውቅም። ሞፋራህ ይሄ መልአክ የት አለ መሰለህ? ራእይ 18 ላይ ታላቅ ስልጣን ያለው መልአክ በምድር አየሁ ይላል። እንጅሉ ሲመጣ እንዳለ ሰውነቱ በሙሉ በአራት ሰይፍ የተሳለ ነው። ሙሉ ሰውነቱ ፊዚካሊ ሰውነቱ ቆሟል። በአራት ሰይፍ የተሳለ እንጅል ነው። እና ምንድነው ስል ይህ ታላቅ ስልጣን ያለው ፋራህ ይባላል። አንዳንድ ጊዜ የምነግርህ ነገር ሚዲያ ላይ ባላወራው ደስ ይለኝ ነበር፣ ግን የመላእክቶች ስም ስላልከኝ ነው። ብዙ የመላእክቶች ስም ልነግርህ እችላለሁ፣ ግን ሁለቱን ባራኪኤልና ባራኪኤል የሚለው የበረከት መልአክ ነው። ፋራህ ምንድነው? ፋራህ የሚለው ደግሞ በሮችን የሚከፍትና እንደዚህ እንደ ተዋጊ እንጅል አይነት ነው። ሰይፍ ታጥቆ ነው ያየው። ሰይፍ የታጠቀ አንተ ሰውነቱ በሙሉ በዚህ ሰይፍ ነው። በአራት አቅጣጫ በሰይፍ ሰውነቱ በሙሉ ሰይፍ የሆነ እና ኢየሱስ ጌታ ነው። እንደዚህ አይነት መልአክ ግን ከሁሉ የሚበልጥ ደግሞ ኢየሱስ አለ። አሜን። እንግዲህ ተመልካቾች ጥሩ ቆይታ እያደረግን ያለ ነው ሜጀር ፕሮፌት ጋር ነው ያለሁትኝ። እንግዲህ በዚህ ለሞኑ ጾም ጸሎት ምናምን ገባለሁ 21 ቀን ምናምን ቅድምም ብለኸኛል። አዎ ገብቻለሁ። ጾም ጸሎት ስትገባ እንዴት ነው? እና አንድ ቪዲዮ ላይ ያየሁት እንደውም እኔ ጾም ጸሎት ስገባ ሸራተን ስካይላይት እንደዚህ ትልልቅ ባለ 5 ኮከቦች ሆቴል ውስጥ ነው ጾም ጸሎት የምገባው የሚል ነገር አይዘኝ ግባ እኛ ለዓመት በዓል የማንሄድበትና አንተ ለጾም ጸሎት ነው የምትሄደው። እሺ ቀጥል። ቴንክ ዩ ፓስተር፣ አመሰግናለሁ። እንዴት መሰለህ ይሄ መንፈሳዊ ነገር ጥሩ ቦታ እኛ የለመድነው ምስኪን መሆን፣ መቆሸሽ፣ የሆነ መመሰካከን፣ መራብ፣ መቸገር፣ የሆነ ቆሸሽ ያለ ቦታ ይሄ አይነት መንፈስ አለ። አንዳንድ አገልጋዮች ላይ የችጋራም መንፈስ ችጋራም መንፈስ ይባላል። ችጋራም ስፒሪት ነው የተወጋ ይሁን። አሜን አሜን። የችጋራም ስፒሪት ከየትኛው አገልጋይ ይመታ እና የችጋራም መንፈስ ይባላል። እሺ ልንገርህ፣ አንድ ትንሽ የሱቅ ገብተህ ውሃም ጠጣ ቡናም ጠጣ 200 ብር ማጥፋት አይቀርም። ምን ችግር አለው? ጥሩ ቦታ ንጹህ ቦታ ሄዶ ውሃው እየጠጣ ቡና ጠጥቶ 100-200 ብር ቢከፍል ለራሱ ለእይታ ራሱ ደስ ይላል። ስለዚህ ጾም ጸሎት የሚይዘው እኔ ጾም ጸሎት ቦታ መርጣለሁ። አንዳንድ ቦታዎች ጋር ገስት ሃውስ እገባለሁ፣ ቤቴም ጸልያለሁ። አሁን መስከረም ወር ላይ 21 ቀን ጾም ጸሎት አይነበርም።
ግን ያን ያክል ሰውነት በመቅጣት ግን መንፈሳዊ ነገር ይላል ፊልጵስዩስ ላይ ነው ያለው በመብልና በመጠጥ አይደለችም ይላል። አይገርምህም? ይላል በመብልም አይደለም በመጠጥም አይደለም፣ ደግሞ ያገኘነው ጽድቅ ደግሞ በስራችንም አይደለም። ኢየሱስ ሰርቶ የሰጠን ስራ ነው። አንዳንድ ሰዎች ሚዲያ ላይ በጣም የሰማሁት እንደውም ስም ባልጠቅስልህም ድነት ይወሰዳል። ይሄ ሪል ያልሆነ ትምህርት ነው እነግርሃለሁ። ድነት በየትኛው መንገድ ሰርተህ ልታመጣው ማትችል ግረህ ጥረህ ሰርተህ ማታመጣው አንድ ብቸኛው እንደሆነ ታውቃለህ? ድነት። በድነት ከቀለድን ክርስትና ራሱ ወደ ሌላ አቅጣጫ ያመራል። ጥሩ ድነትን በደንብ አድርገን እናነሳለን። ከዛ ይሄ ጾም ጸሎትን የምትገባበት ትልልቅ ሆቴሎችን ለምረው አይ ያ ነገር ለጀስት እንደ ስዝናናና አንዳንዴ የሆነ ደስታ ለመፍጠር አትሞስፌር ለመፍጠር ነው እንጂ ጾም ጸሎት ሆቴል ላይስ እንዴት ልትይዝ ይችላል? የኢትዮጵያ አቅማችንም አይፈቅድም። ግን እቤት ጾም ጸሎት ይዛለሁ፣ ገስት ሃውሶችም እገባለሁ። ስርዓት ባለው ልክ ባለው መንፈሳዊ ነገር ነው የሚሄደው። በጣም ጥሩ። እንግዲህ እዚሁ ላይ ታዲያ አንተ ሽሮ፣ እንጀራ ፍርፍር፣ ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም እና ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱ ይመጣልኝና በድርቆሽ አይመጣም። ድርቆሽ ስትበላ እንዴት ነው የሚያደርገው? የእግዚአብሔር ሰው አሁን እንዴት መሰለህ ለማስረዳትም ስለሚከብድ ሽሮ እንደ ባህል አድርገን ቆጥረነዋል። ባይዞ ወደ ሳይንስ ልምጣልህና ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ ያስገባው ላቦራቶሪ ውስጥ ስታስገባው ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው የምነግርህ። እሺ ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝህ ምን እንደሚመስል በጣም ፊትህ ያምራል፣ ሰውነት ያምራል። ስለምትበላ ነው። ሽሮ ትበላለህ? እንደውም አብዛኛው ነው ሽሮ ነው የምበላው። ሽሮ እየበላህ ነው? እንደውም የሽሮም ክክ ነው የምበላው። ሽምብራ ሽሮ እንደውም እነግርሃለሁ የምን ሽሮ እንዳለ። የባቄላ ሽሮ፣ የአጃ ሽሮ፣ ሽምብራ አተር ሽሮ፣ ሽምብራ ዱቤ ሽሮ፣ ሌላ የምን አለ አንተ አታውቅም። ዳይሬክተር የምን ሽሮ ታውቃለህ? ክክ ሽሮ። አንተ ምን የምን ሽሮ ታውቃለህ? የባቄላ ሽሮ። እሺ የጓያ ሽሮ ጨምር እስኪ አንድ ሌላ የጓያ ሽሮም አለ። ኦኬ የሚገርም ይብሮ አብረን ያደግከው ከሽሮ ጋር። አሁን አንተ ብዙ እንግዲህ ይቅርታ ብዙ ሀገሮች ዙርሃል፣ አውሮፓ ዙርሃል፣ ብዙ አሜሪካ ሄዳልና እዛን ሀገር ሽሮ የሚባል ምግብ አለ ይታወቃል? የለም። ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ። ከዚህ ሀገር ይሄዳል፣ አበሻው ይሄዳል። እንደ ሽሮ እኛ ኤክስፖርት አልጀመርንም። ኤክስፖርት አናረግም፣ ግን ሰው በራሱ በግሉ ይወስዳል። ግን ሽሮ እንደ ትምክህታችን ግን አናረገውም። ቢኮዝ ኢትዮጵያ ውስጥ በቂ አንተ አሁን ሽሮ በልተህ አታውቅም ነው? ሰልችቶህ ነው? ሰለቸኝ። የሆነ ጊዜ ከቤተሰብ ተገፍቼ ሽሮ ብቻ እየበላሁ በጣም አስጠላኝ። እሺ። እና አሁን ሽሮን ቤት ውስጥ የለም። ሽሮ አሁን ከአንተ ቤት አግብቶ ወጥቷል? ጭራሽ የለም ቤት ውስጥ ሽሮ እንዳላይ ብዬ እና አሁን ነው ወዜ ራሱ ጥሩ የሆነ ቪታሚን ለስ ነው። ጎግል አድርገው። ኦኬ እሺ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ያ ይደፍናል። ኢየሱስ ክርስቶስ ቢኮዝ አተር ክክ ምናምን አይደለም